ትምህርት ቤት መጥቶ እንደዚህ ማየት ይገርማል። ያ ሁላ በጣም ሰፊ ነበር ነው እንዲያነሰ ግን እኛ አድገን እኮ ከዛ በኋላ ዌልካም ከዛ በቃ ዛሬ አለቀልኝ። ደግሞ ቦርሳዬን የቀያየርኩኝ ስለነበረ ድራይቪንግ ላይሰንስ በቃ አልያዝኩም። አሁን እኮ እያወራን ማለት ነው የባለቤት የሚለው በጣም አንድ ሲመጣ አሁን እሱ የሚገርመው ምን መሰለሽ እዛ ለንደን እንግሊዝ ሆነ እንዴ ትልልቅ ሲቲዎች ስትሄጂ የሀገሩን ህዝብ ማየት የለም ማለት ትችላለሽ። ምክንያቱም የምታየው በጣም ስደተኛ ይበዛል። ስደተኛ ነው በቃ ወይ አሁን ለንደን ለምሳሌ ኢትዮጵያዊ ነው፣ ህንድ ነው፣ እነዚህ በቃ የሀገሩን ሰው ማየት ሀገር እንደዛ ነው መሆን ያለበት። ያው የሎካል ህዝብ የለም። አሁን ኢትዮጵያ አዲስ አበባን ተመልከች እንግዲህ የምታየው በሙሉ ኢትዮጵያ ነው ማለት ትችላለሽ። 99.9% ድንገት ቻይና ከስንት አንዴ ታያለሽ። ኖ የለም ብትፈልጊ የለም ብትፈልጊ ቻይና ሰፈር ስትሄጂ ሜቢ የዛ ቻይና ታውን ድንገት ካለ እንጂ አይገርምሽም? የኛ ሀገር እንደዚህ ገና አልተበከልንም። አሁን እነዚህ ሲሪያዎቹ እየመጡ ነው እንደዛ የሆነ ነው እንጂ እሱ ይገርመዋል። እሱ በጣም ነው የሚደንቀው። ምክንያቱም ከዛም አገር እንደዛ ነው መሆን ያለበት ስታስቢው። እኛም እኮ ስደተኛ ነን፣ እዛ ነው የምንኖረው። ግን የሀገሩ ህዝብ አንሶ ለቆ አሁን እዚህም እኮ የአዲስ አበባ ህዝብ የለም ስታስቢው። አሁን በጣም ከገጠር የመጣ ህዝብ ነው የሚበዛው። አሁን አንዳንድ ጊዜ የአዲስ አበባ ሰው የት አለ እስክትሉ ድረስ የአዲስ አበባ ሰው የለም። እሱ በጣም ይገርማል። እንደዛ መጠን ደግሞ ሌላ ህዝብ ደግሞ ቢሆን አስቢ፣ የሌላ ሀገር ህዝብ ከአገርሽን እንደዚህ ቢወራው አንቺ አትናደጅም ወይ? ገባሽ? አናድም እኮ ግን የሆነ ይቆረቁርሻል ብዬ አስባለሁ። እንግዲህ የሀገርሽ ህዝብ የለም። ዞር ስትይ የምታየው ሌላ ሰው ነው፣ ዞር ስትይ የምታየው ሌላ ሰው ነው። አገር እንደዚህ መሆን የለበትም። እና እሱ ይሄ የኛ ሀገር በጣም ነው ደስ የሚለው። እሱ ያስደነግጠዋል። እሱን ሳይ እውነትም ዋው እንደዚህ የሀገሩ ህዝብ ብቻ ያለበት አገር አለ የሚለው ያስደነግጠዋል ብዬ አስባለሁ። ነው ከዚህ በፊት እንደዚህ አውርተንበት እንደዛ ኮሜንት ሰጥቶ ሰምቼው ነበር። ይሄ ነው አሁን ከአያት ከመሪ ከሰሚት ወደ ሴሚሲ የሄድን ያለነው ደረስን። ተፈርኝ ይሄ በዘጋ ነበር ወደ ላይኛ ሰፈር ድሮ ትዝሻ እቺ ፎቅ ብቻ ነበረች። እዚው የሆነ ፎቅ አንድ ፎቅ እሷ ነበረች። ከዚህ ታች ሱፐርማርኬት ነበረው ትዝሻ። ቸኮሌት ሄደን እንገዛ ነበር ድሮ በዘደላ ቸኮሌት ሄደን ትዝ ይለኛል። የሆነ ማርስ ገዝተን ኦኬ በጣም ኮራቤት የኛ ሚካኤል ከአዲስ አበባ ትልቁ ነው ሆነ። ዋው እኛን ያሳደገን ሚካኤል ቤተክርስቲያን ዛኔ ገና እየተቆፈረ ምን አስቢ። ሲጀምር ስራ አልነበረም። ከዛ መቆፈር ጀምሮ እስካሁን ግን አላለቀም። እኛ 2 ልጅ ወለድ አላለቀም። አሁን አለቀ። አሁን አልቆ ነው። ወይኔ እንዴት ግን መግባት አይቻልም? መግባት እንጀራ ቱሪስት ይፈቅዱ ይሆናል። ለቱሪስት ብቻ ሊፈቅዱ ይችላል ይሆናል። ያው አለ ሰው ግቢማ አለ ውስጥ ያልሽኝ እኮ መስሎኝ ነው። ኖ ላይ ውስጥ ነጠላ ግን አንድ ቀን ጎራ እንበላ እንዴ ያሳደገ ሚካኤል ሳናየው እንዴት በእውነት ሜዳው ላይ እኮ ነው ያደግነው። በጣም እዚህ ቁጭ ብለን ትዝሻል። ከትምህርት ቤት ስንመለስ ምናምን እዚህ ጋር እኮ ነው ቁጭ ብለን ምሳቃችንን ይዘን ለማኞቹ ላይ ኖር ይሆናል። አዎ ለማኞቹ ትዛለሽ እዛ ጋር ይታራ ጋሪ ትዛለሽ ናፈቀኝ። ያ መንገድ አቤት በእግር ስንሄደውማ ተኝ ይሄ ሁሉ ፎቅ የሚደንቅ ነው። አስፋልት ራሱ አንድ ነበረች። አንድ ፍሬ ነበረች ራሱ ይሄ መስመሩ ራሱ በስማ እኒው እንዲ ሰላምን እኒው በዚህ ሊድ ይሄ ጋዝ ማደያ ነው። መውጫ አለ አረተ በዛ ሊድ የድሮ ትምህርት ቤታችንን ልናይ ነው። እዛ ሰው እየሄደበት ጋር ማይ ጉድነስ ሰላም ልንሄድ ነው። አዎ ካስገቡን እንሞክር። አዎ ተመረደበት
ተምረን ነበረ ብለን እንሞክር በእውነት ወይኔ ጌታ በዚህ ከመጣው ስንት ዘመን ታውቂያለሽ ዘመን እኔ እንጃ ትዝ አይለኝም ሁላ በረዶ ቤት የሆነች ዩቲዩበር ማለች ቆይ ማሂ የምትባል እሷም እዚህ ተማረች ነው ሰላም እስካሁን ሰላም ተፈይተን በጣም ነው የምወደው ማለት ያስተዋላል ጂጂኛ ሰፈረች ማለት መኖሩ ራሱ እስካሁን እናት ሰላም ትምህርት ቤት በዚህ ነው እንዴ እሺ ምንድነው ያጣጣሩት ምንድነው ያጣጣሩት ባዶ ነበር እኮ ይሄ ባዶ ነበር ይሄ በሙሉ ባዶ ነበር አንቺ ደግሞ ምን ይሄ ትልቅ ሜዳ ትዝሻል እኔ ትዝ የሚለኝ አባታችን ወካርጉ የሚለን ትዝሻል ምን ይሄ ሮፋም ማን አንተ ሰላም ሰላም ሰሮ ተቀይሮ ሰላም ያበሩ ላይ እስቲ አቁመን እንጠይቅ ወይኔ ተቀየረ ኧረ በእናትሽ እዚህ ድረስ አጥረው ቤት እናት ሰላም ትምህርት ቤት ነው እንዴ ስሙ ተቀይሮ ነው ያው ነው ሰላም ሮፋም ነው ከድሮ ኬጂ ነው ወይስ ትልቁ የእንትኖቹ ትልቁ የሃይ ስኩል አዎ ያቃዩ ነው ተውራጆ እሺ እሺ ምንድነው እዚህ ድረስ ያጠሩት ወይኔ ጉዴ አሃነስ እንድችን ካከለች አዎ እንደዛ ነበር በሩ ድረሳው አቤት ቆርቆሮ በቤቱ ራሱ ቆርቆሮ ነው እስካሁን መኖር አይገርምሽም ሰላም ወይኔ ለስንት ጊዜ ባለፈ የመጣን ጊዜ ራሱ መጣለው እያልኩኝ ይሄ ያው ከዛው ትምህርት ቤት ሄዳ ይጃለች ቀዩ ነገር አለች ቀይ በራለ መሰለኝ ጌታ ኢየሱስ አሳነሱት ማለት ነው ሽጦት መሆን አለበት አይ አልተቀየረም ማለት ነው አረ መሬቱ ነው እንደምትዩ ይሆናል ሴትዮ ነች የጀመረችው አረ እኔ ምንም ታሪክ አላውቅም ሴትዮ ነች የጀመረችው ልጆች መርዳት ጀመረችና ከዛ ተመለሰች ግን የሱን ታሪክ ታውቂያለሽ እንዴ ነግርሻለሁ ሚስጥር ካሜራ ላይ ማይወራት ያለሽ ኦ ማይ ጋድ ሮፋም ነበረ ከድሮ ማለት አራ ነበረ ጌታዬ ሮፋም ምንድነው አልተቀየረም ታች እንዴ ሮፋም አካዳሚ አጣቃ እዛ ፎቶ እንነሳ ተማሩ ነው እስቲ ወይ ጉድ ነው አይ ግን ግማሽ ደግሞ የተማረ ነው ስፖርት ፔሪድ ነው እስቲ ህንጻው እዚህ ድረስ ነው በጌታ እዚህ ድረስ እዚህ የሚለኝ ያቺ ብረት ትሆን እዛ ጋር መሰለኝ ይሁን የተንጠለጠለ የምንጮትበት ነበረ በቁል ለምዶ እዛ ጋር ያለው እርሻ እንዴ አልባ እዚህ የሚኖር እኮ እዚህ ውስጥ የሚረዱት እኮ አሉ ኦ ዛትስ ራይት ስንረስቸው ልጆች አሁንም አሉ አይገርምም ዋው ዋናው ፐርፐስ ተሰራበት ነበር እነሱ ለመርዳትማ ታሪኩማ ምን መሰለሽ ድሮ አስተማሪዎቹ እዛ ጋር እየተጫወቱ ቴኒስ እናንተ እንዴ ተማሪ ነበር እንት ያለሽ አራት ወይ blinking. You were beautiful, just like a flower. ጋይስ የድሮ ትምህርት ቤት መጣ። ስሙ ግን ተቀይሯል። ለምን ስሙ የተቀየረው? ሰላም ትምህርት ቤት አሁን ሮፋም ነው የሚለውና ዘበኛው ሮፋም አካዳሚ ሊያውም ይሄን ግን መጠየቅ ፈልጋለሁ። ከሰላም ለምደው ወደ ሮፋም የተቀየረው የሚለው አሁን ዞርኛል። ግቢውን እያየን ጭራሽ ማናቀው ነገር ነው።
ማለት ማናቀው ግቢ ነው። ይሄ ውሃ መጠጫት እዚህ ይለኛል። ይሄ ውሃ እዚህ ይለኛል። አንቺ በጣም ተቀይሯል ግን ለመሰልሽ ከዛ እንደዚህ ሮጠን መተን እዚህ ጋር ውሃ ጠጥተን ከዛ ሜዳ ላይ ለመጫወት ነው ነበር። እዛ ነው የተጫወትን ያደግነው። አይሽ አሁን ወደዛኛው እንትን ደረስን ማለት ነው። ወደ ሃይ ስኩልን አለፍ ነው። ይሄው ሃይ ስኩል ኦኬ። በበር ተዘጋ። ይሄውላችሁ ይሄ ውሃ መጠጫ ነበረ። ትዝ ይልሻል? ትልቅ ነበረ ግን ይሄ እኮ አረንጓዴ ቀሚስ ነበር ዩኒፎርማችሁ? አላስታውስም ልጄ። አረንጓዴ በቀይ ሹራብ አላስታውስም። አዎ ፎቶ ላይ ምናምን አለ። እዚህ መተን ምን ደረቀ ታዲያ? እዚህ መተን ውሃ ጠጥተን ትልቅ ነበር ይሄ ትልቅ አንደርስም ነበር። ከዛ ልጆች መጥተው ይከፍቱልናልና መክፈት ስለማንችል ሁላ እዛ ጋር ደርሰን ማለት ነው። ከዛ ያ ሁላ በጣም ሰፊ ነበር። ምን እንዲያነሰ ግን እኛ አድገን ከዛ መተን ሮጠን እረፍት ሲደወል ከዛ እኔ ድሮ ይነስረኝ ነበረ ለመሰለሽ በጣም ይሄ ፀሐዩ የመጨረሻ ያነስረኝ ነበርና እዚህ ሁሌ ከክፍል ወጣለሁ። ሁሌ ከክፍል ተፈቅዶልኝ ወጥቼ እንዲህ ውሃ እዚህ ጋር መጥቼ ነስሬን ታጥቤ ምናምን ነበር የሚሄደው እና ክፍላችን እዛ ሆኖ እዚህ ድረስ መጥቼ ነው። ግን እንዳልኩሽ በቃ ትልቅ ነበረ። አሁን ለዛሽ ልጅ እንግዲህ በጣም ትልቅ ነው። ገባሽ ወይ? ሲደንቅ ይገርማል። እንኳን መጣና አየነው። እቺ ኬጆ እዚህ ደግሞ ሻሎም ነበረች። ሻሎም ስትጀምር ከዚህ ነው የጀመረችው። ትልቅ ነበረ ድሮ። አሁን እንደዚህ አንሳ ምግብ ቤት ነው። ይሄ ምግብ ቤቱ ነበር እርግጠኛ ነኝ። ለመሰለሽ ከዚህ ከውሃው ጋር ቅርብ ነበር። እዚህ ነው ፓስቲ ምናምን መንገዛ የነበረው። ምግብ ቤቱ የት ነው አሁን? ምግብ ቤቱ ይሄኛው ነው ለሁሉም ምግብ ስጡን እንበል እንዴ? ተቀምሳለሽ? ኧረ አይ የሚደንቅ ነው። የድሮ ትምህርት ቤት መጥቶ እንደዚህ ማየት አይገርምም? በጣም ተለውጣል። ግን እኮ የመጨረሻ ተለውጣል። ጭራሽ አላውቀው። ይሄ ኮብልስቶንም አልነበርም። አሁን ኮብልስቶን ሁላ አለው። አታይም እንዴ? ወይኔ ክፍሎቹ ሁላ አንዳንዱ ፎቅ ሁላ አለው። ግን እዚህ ያው ይሄ የፌሎሺፕ እንትን አልነበረም? ፌሎሺፕ እዚህ ሃይ ስኩል እዚህ ጋር ነበር መሰለኝ የሚያደርጉት ካልዞረብኝ። ይገርማል። በጣም ያስቃል። ይሄ እንዳለ ነው ለመሰለሽ። እኔ እንኳን ትዝ አይለኝም፣ ግን ሀሌ እዚህ ጋር ሆነ ፎቶ አላት። እዚህ ጋር ፎቶ አላት። እንደዚህ ድሮ ሃይ ስኩል ሆና እኔ እንዲህ ልጅ መጥቼ እንትን ልላት። ለምን ሀሌና እኔ ትልቅ አይደል እድሜያችን። እዚህ ጋር ቆማ ፎቶ አለ። For 100 hours and I wouldn't miss a thing. I would keep you safe while you were dreaming. You could scream and shout, cry 1,000 tears, and I wouldn't let fear win. What you feel, I feel. Together we're healing. I don't care the seasons change. 'Cause darling, I'll stay right here with you. አባት ሰው ማክበር አልችልም። ምን ነው ብጻድቅ Oh my God.
to be in love. Oh my God, if forever is not enough. Oh my God, what a time to be in love. Oh my, oh my, oh my God, never been this close to heaven. Never felt something just like this ecstasy. Never been this close to heaven. I don't know if this is real or fantasy, or somewhere in between. አሁን ሰላም ትምህርት ቤትን አይተን ወደ ቤታችን እየተመለስን ነው። ትንሽ ምክር ለዚህ ሀገር ብሰጥ አሁን እንግዲህ ተመልከቱ ከሰሚት ከሀያት ጀምሮ ነው ያሳያቸው። ከሀያት ሄደን ሰሚት ሄደን ሴሚሲ ሄደን ሰላም ትምህርት ቤትን አይተን ወደ ቦሌ ቡልቡላ እየሄድን ነው ያለው። ቅርበት ስትነዱ በታክሲና በፐብሊክ ትራንስፖርት ቢሆን አንድ ቀን ይፈጃል ይሄ ጉዞ። አዲስ አበባ ሰው የምትመጡ ከሆነ መንዳት አለባችሁ። የምታውቁት ሰው ካለ ደግሞ መኪና ገዙለት። ለመሰላችሁ በጣም ነው የሰውን ህይወት የሚያቀለው። ጌታ ምስክሬ እንጂ አሁን መገናኛ ራሱ አስብ እንዴት እንዳለፍናት። ታክሲ ውስጥ ብንሆን ሲያቆሙ ደግሞ ራይዶች ደግሞ ራይድ ያንጎ መጠበቁ ከዛ ደግሞ ይበሳጫሉ። እኔ ራይድ ነገሩ ከያዝኩ ስንት ጊዜ ስንት ዘመን ግን በጣም ይበሳጫሉ። የሆነ ሲያመናጭቃሉ ምናምን እና ከዛ ሁሉ መንዳት ቀላል አይደለም። አዲስ አበባ መንዳት በጣም ከባድ ነው። እሺ ህግ እየፈጠራችሁ ነው የምትሄዱት። ህግ እኮ አለ ግን ህጉን የሚጠብቅ እናቴ እየተቆጣች ነበር ባለፈው። ለምን እናንተ ህግ ባይኖር አንቺ ህጉን መጠበቅ አለብሽ። አንዳንቺ አይነት ሰው ህግ ቢጠብቅ ህግ ይኖር ነበረ፣ እንደዚህ የስርዓት ይኖር ነበር እያለች በጣም ስትል ነበረ። እና ግን መንዳት ቀላል አይደለም። እውነቴን ነው የምላችሁ። መንዳት የምትፈሩ ሰዎች ምናምን አታስቡት በጭራሽ። ግን ድፍረት ትንሽ ካላችሁ እና አእምሯችሁን አሁን ምን መሰለሽ የኛ ሀገር ችግር ዳያስፖራ ሲመጣ መስመሩን አይጠብቅም፣ ዝም ብሎ አቆመ ምናምን ያለ ይበሳጫል። ኖ እርሱት፣ እሱን ከአእምሮሽ ማውጣት አለብሽ። ይሄ መስመር ሲፈልግ እኔም እንደዛው ሲፈልግ ጠብቀሽ እንደዛ ብለሽ ነው እንጂ ህግ የለበት። ህግ ጠብቀሽ ከሆነ ህግ ጠብቀሽ ወይ ጠብቃለሁ ወይ እንዲህ ያዛረጋለሁ ምናምን ካልሽ ኖ ቀጥታ ወደ ሰማይ ነው የምትሄጂው። አንድ ቲኬት ሪተርን ቲኬትሽን እርሺው። ዋን ዌይ ቲኬት ወደ ላይ ያን ያህል አደጋም ታስከስቻለሽ ልልሽ ነው። አጉል እንትን የምትሆነ አክቲቭ ሆነሽ ግን ሰውየው ከሄደ ተከታዩ ከቆመ ቁሚ፣ እንደዛ ስትይው አሪፍ ነው፣ መንዳት ይቻላል። እንግዲህ እኛ እስካሁን ይሄው አለመደናቸው እና አለመደንገጥ አይደለ ታውቂያቸዋለሽ። አዎ ግብት ሲልብሽ መደንገጥ ያ አንቺ ትደናበረደሽ፣ ከዛ በኋላ ያልሆነ ሙቭ ታረጊያለሽ፣ ከዛ ሌላ ሰው ይገጭሻል፣ እንደዛ ይሆናል። እና ከፍሎው ጋራ መሄድ የሚባለው ነገር በቃ እንደዛ መሆን አለበት። ሌላ ምጣላው ግን እነዚህ ሲኖትራኮቹ በቃ እነሱ ብቻ ናቸው እኔ ምጣላቸው። ከሌላው ጋር ምንም ቅሬታ የለኝም። ግን ያው መገናኛን አልፈን በቢስ አንቺ ጥሩ ትራፊኩን ደግሞ አመለጥ ነው። ከዚህ ቆይ በጣም ትምህርት ቤት እየወጡ ነበር ገና ራሱ አስቢ ሌላ መንዳት ደግሞ እኔ ጠቀመኝ። ሰፈሮችን እንደዚህ ማወቅ በጣም ረዳኝ። ገባሽ? አሁን አቅጣጫውን ከመገናኛ እንዴት እንደምመጣ ምናምን እዚህ በላይ በታች የሚባሉትን ነገሮች ለመድኩት። አሁን ችግሩ ኔክስት ታይም ደግሞ ስመጥ በራይድ ብታይ ቁጭ ነው ወይ ስልክሽ ላይ ነው የምትሆኚው። እንሂን ሰዓት ታይም ምን አታይም። እሱ ጠቅሟል። በጣም ጥሩ ነው። ሌላ ደግሞ መደንገጥ የሌለባችሁ ትራፊክ ሲያስቆማችሁ። እኔን አሁን እንግዲህ 3 ነው አይደል ያስቆመኝ። መጀመሪያ ነው ያስቆመኝ። መጀመሪያ እዛ ቦሌ ጋር ቦሌ እንድትጥፍ ስንል ከራውንድ አባውቱ ነይ ብለ ያዘኝ። ከዛ ኦ ኖ አለቀልም ብለን ምንም ደግሞ አላጠፋም። በተሻለ በጣም ምንም አላጠፋማ። ከዛ ምንም አላረኩም ነው ያስቆመኝ። ደስ ብሎት ነው። ከዛ ያዘን ድራይቪንግ ላይሰንስ አለ። ያው የአሜሪካ ድራይቪንግ ላይሰንስ ነው የምንቀሳቀሰው ለጊዜው እዚህ ድራይቪንግ ላይሰንስ የሰጠሁት። ከዛ አየው ምናምን ከዛችን ነገር ቼክ አደረጋ
እንትኗ ኢንሹራንሷን ቼክ አረገ። ኢንሹራንስ አለው የለውም መኪና የሚለው። ከዛ በኋላ ዌልካም ብሎ ሸኘን፣ አለቀ። ከዛ ሁለተኛ ደግሞ የት ነው ያስኩት? ሁለተኛማ ያቺ ሴትዮ ናት። ያቺ ሴትዮ በሌሊት ጠዋት የሆነ ቀጠሮ ነበረ እዛ የሄደ። በዛ ጠዋት ምን እንደሆነች ያዡ ባዶ መንገድ ላይ ነው። ምንም ስታት ልስራም ብትያት ሰሪም ምን ፈልጋ ነው ብለስ እኔ ሊፍት ሰጥቶኝ አለች አሉኛል። ከኛ ሰፈር እንደዚህ ውጥት ብለን እዚህ ወደ ላይ ሪፌንት የሚወስደው መንገድ እሱ ጋር ከዛ ሻልና እዚህ ቦሌ ድረስ ዜራው እንደቦቱን አልፈን እዛ ጋር ጣልናት። መጀመሪያ ግን ምን ፈልጋ ነው ብዬ እውነት ግራ ገብቶኝ ነበር። ከዛ ሶስተኛ ደግሞ እኛ ሰፈር ልክ እንዲህ ወደ ከቀኝ እንደዚህ ወደዚህ የታጠፍኩኝ ማለት ነው። እንዲህ ስታጠፍ ያዘ። ይሄ ትላንትና ነው ትላንት ጠዋት ከዛ በቃ ዛሬ አለቀልኝ። ደግሞ ቦርሳዬን የቀያየርኩኝ ስለነበረ እንትኔን ማልያዝኩም ብያለሁ። እኔ ድራይቪንግ ላይሰንሴን በቃ አልያዝኩም ይሆናል እያልኩኝ ያሰብኩኝ ነው። እውነትም ዛሬ ማልያዝኩም መሰለኝ። አንቺ እሱም ስል አስበሽዋል? አሁን ብያዝ እውነት ያዝኩት አይመስለኝም። ለምኑ ቦርሳዬን ቀየርኳ። እሱ ነው ችግሩ። እንዳትገባ አይቼሃለሁ። ከዛ አላለ ከዛ ድራይቪንግ ላይሰንሴን አልያዝኩ ይሆናል ብዬ ያዘኝ። ከዛ እኔ ደግሞ ረሳሁኝ። ምን ሆኖ ነው ብዬ ደንግጬ ቁጭ ብያለሁ። ከዛ ላይሰንስ ኦኬ ብዬ ሰጠሁት። ከዛ ሳየው የት ሀገር ነው? የአሜሪካ ነው አለ። አዎ የአሜሪካ ነው። ከዛ እዛ ሀገር ግን ኑሮ እንዴት ነው ብሎ ኑሮውን ወሬውን ቀጠለ። እንዴት ነው እዛ ነው ደስ ይላል ይለኛል። ለመኖርማ እዚህ ነው ደስ የሚለው። ምን እዛ ሰርቶ እዚህ መኖር እለዋለሁ። ኧረ እባክሽ ከዛ ቀለበቴ ምናምን ባልሽ የት አለ? ብቻ ወሬ ነው የፈለገው እሱ። ከዛ እንደዛ ወሬ አውርቶ ላከኝላችኋለሁ። እና አትደንግጡ ነው እንዲህ ሲያስቆማችሁም ግዴታ ኦፍ ኮርስ ጥፋት ካጠፋችሁ ጥፋት አጥፍታችሁ ነው። ካላጠፋችሁ ግን ዝም ብለው እንደዚህ ወይ ቀበቶ አላረጋችሁም ወይ ላይሰንስ አልያዛችሁም። ብቻ እንደዛ እንዳይሆን ቼክ ለማድረግ ነው የሚያስቆሙት። እንደዛ ነው። እና ብዙ ትራፊኮች በየቦታው ሲበዙ ምንም ስራቸውን እየሰሩ ነው። ያን የሚያስደነግጥ እንትን አይደለም። አሁን ቢበዙበት ቀን አለ በቃ በጣም በየቦታው። እና ደግሞ ፋውል አትስሩ። አሁን እቺ ቦታ ፋውል በጣም ብዙ የሚሰራባት ቦታ ናት። ፋውል አትስሩ። በቃ ህግ ተከተሉ በተቻላችሁ መጠን። ዩተርን አታርጉ የሚባል ቦታ ላይ ዩተርን አታርጉ። ለምን ዞር ስትሉ እዛ ጋራ ትያዛላችሁ። እና እሱን ካስወገዳችሁ መንዳትን የመሰለ ነገር የለም። ደግሞ ይደበቃል። ነይ እኔ እንኳን ባላይሽ እግዚአብሔርን አትፈሪም? እንዲህ ነው ተደብቄ የሚይዝሽ ብሎ ከቺናል። እና ነው የዛሬ ቆይታ ይሄ ነው እንግዲህ። የድሮ ትምህርታችንን አየነው። በዛም ምን ሄድበት ቢዝነስ ነበር። አሁን ከቻን የአምባሳደር ሞል ብዬ ባለፈው አሳይቻችሁ ነበራ። እዛ ተመልሰን ሳንሄድ አንቀርም። ከሄድን ትንሽ አሳያችኋለሁ። እውነት ለመናገር ብዙ ብሎግ የማድረግ ሀሳቡ የለኝም፣ ግን የዛሬ ቪዲዮ ይሄንን ይመስላል። ትራፊኩን አሳያችሁ። ችቦታ ቢዚ ናት። የልብሱ ሰውዬ ጋር ሳልደውለው ለምን ከፈተው ባሩ ማለት ነው። ራሱ ቆልፋል ስንነሳ። መክፈቱን ግን ለምን ተከፈተ?